ሰው ነው የሞተ ነገር ሰው ነው ያጣው ሰው ነው ሞቶ እንደሆነ አላየሁትም ኖሮን እንደሆነ አላየሁትም እዛ ያሉትን ቀበሌ ላይ ያሉትን እስከ አንዲዳ ቀበሌ ላይ ያሉትን አመራሮቹን እዛ በእለቱ የነበሩትን ፖሊሶቹን በገንዘብ ዘግቶ ነገሩን ጸጥ አድርጎ እንደውም እዛ አካባቢ የነበሩ ሰዎች አለቅሰው ከዛ በኋላ ልጁን ወዴት እንዳደረጉት አይታወቅም እስካሁን ልጁ በህይወት ይኖር ይሞት አይታወቅም በሽጉጥ እንደውም በእለቱ አጠገቡ ያሉትን ልጆች ልብስ አውልቆ ብሎ ልብሱን አውልቆ ተቀደቀደ ያሉ ሰዎች እያለቀሱ ሰውን ልጁ በሽጉጥ እያስፈራራ ነው እንግዲህ ምንድነው ያለውን ሁሉ በሽጉጥ እያስፈራራ ያደረገ ድርጊት ነው ከዛ እየቀጠቀጠ ራሱ እየገረፈ ራሱ በጫማ እየረገጠ በቃ ህዝቡ ከኋላ እያለቀሱ ለማ ፖሊስ ላይ ያሉ ሰዎች እኔ ከነዛ ከባላፍት ጋር ከኋላ ካሉ ሰዎች ጋር በሙስና እየተመሳጠሩ ነገሮችን ሊያሸሽጉ ብዙ ሞክረዋል አንዳንድ ደጋጎች በኢትዮጵያ ህዝብና በኢትዮጵያ ሚዲያዎች ይሄ ነገር ሲወጣ ነው ነገሩ ወደ እውነት መጣው ወደ መስመር መጣው ልጁን ጣቢያ አስገብቶ ወጣ ጠፋ ነገሩ ጸጥ አለ በቃ ቀበሌ ላይ ያለውን ነገር ጨረሱት አባቱ ወደቀ ፎቶን አይቶ እንደውም እኛ የሆነ ቦታ ስራ ቦታ መጥቶ ነበር መሬት ላይ ነው ወደቀ በሆዱ ተደፍቶ ነው መሬት ላይ የተንከባለለ አለቀሰ ሁሉን እንኳን የራሱን መሬት ራሱ እንሴቶቹን መንጥሮ ከዛ ደግሞ ሰውየውን ሚስቱ ፊት እንደዚህ ልብሱን አውልቆ ገርፎ ሰውየ ታንቆ ህዝቡ ነው አለ ሰውየ በህይወት አለ ገርፎ ራቁቱን ገርፎ በሚስቱ ፊት እንዲ ተገርፈ በቃ እንዲ ከመኖር ብሎ ሰውየ እንጨት ላይ ወጥቶ ራሱን ሰቅሎ ህዝብ ጮሆ ነው ያላለው ዶሮ ሆኖ ነው በሽንግልና ሰዎቹ ለነማውቲ ብዬ ወደ እናንተ ወደ ህዝብ ወደ መንግስት ተቀረብኩት በዚህ ነውና አደራ ብዬ ወደ እናንተ አመለክታለሁኝ ይሄ ነው ያለኝ ባሳለፍነው ሳምንት እጅግ በጣም አስደንጋጭም አስገራሚም ነበሩ ከተባሉ ክስተቶች መካከል አንዱ የነበረው ከወደዲላ አካባቢ የታየው ነገር ነበር አንድ 16 ዓመት አካባቢ የሚሆን ታዳጊ እጅግ በጣም ባልተገባ መልኩ ከሰባዊ መብትም ጥሰት በላይ በሆነ መልኩ እጁን የፊጥኝ ወደ ኋላ ታስሮ መለመላውን ራቁቱን ምናልባትም አፍረቱንም እንኳን የሚሸፈንበት አንዳችም ጨርቅ ሳይደረግለት እጁን የፊጥኝ ታስሮ እንደ ከብት እየተነዳ በጎማ እየተገረፈ ገበያ ለገበያ ሲሄድ የሚያሳይ ምስል ተለቆ ነበር ይህ ምስል እጅግ መነጋገሪያ ጉዳይ ሆኖ ነበር እርግጥ ነው ጉዳዩ የተከሰተው ከአመታት በፊት ነው አሉ ከአመታት በፊትም ቢሆን እንዲህ ያለ ጨካኔና ህግም መንግስትም ባለበት ሀገር ውስጥ እንደዚህ ያለ ጉዳይ እንዴት ተደርጎ ይፈጸማል የሚለው ትልቁ አጠያቂ ጉዳይ ነበር ያም ቢሆን ግን እዛ ምስሉ ላይ ገበያ መሃል ራቁቱን እየተገረፈ ሲሄድ የነበረው ወጣት ከዛ ጊዜ ጀምሮ የት እንዳለ የት እንደገባ አይታወቅም ይህንን ጉዳይ በተመለከተ መጀመሪያ ነገሩ እውነት ነው ወይ የሚለውን ነገር ለማጣራት ፈልገን የዚህን ታዳጊ አባት አግኝተናቸዋል እንግዲህ እሳቸውም ቢሆኑ የኢትዮጵያ ህዝብ ይፍረደኝ መንግስት ካለ መንግስትም ድምጽን ይስማ እናንተም ሚዲያዎች ይህንን ጉዳይ ወደሚመለከተው አካል አድርሱልኝ ህዝብ ይወቅልኝ ሲሉ ከእሳቸው ጋር ባደረግነው ቆይታ ተረድተናል ውድ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ትሆኑ ዘንድ ዘወትር ምኞታችን ነው እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ ተሰማላችሁ አባቱን አግኝተናቸዋል ምንድነው የተፈጠረው ምንድነው የተከሰተው ብለን እየጠየቅናቸው ነው ካሳቸውም ጎን ለጎን ጉዳዩንም በዝርዝር አውቃለሁ ያሉም ሰው እንዲሁ መረጃውን በዝርዝር ሰጥተውናል እውነትም ይሄ ጉዳይ ኢትዮጵያ ውስጥ ተፈጽሟል ይህንን ያደረገው ሰው ደግሞ እጅግ አስገራሚ በሆነ መልኩ እዛ አካባቢ ላይ ሰዎችን የመግረፍ ልምድ አለው አሉ የሚደንቀው ነገር አንድን ሰው በባለቤቱ ፊት ልብሱን አስወልቆ ራቁቱን ገርፎታል ያም ሰው ታዲያ በባለቤቱ ፊት በመገረፉ ምክንያት ራሴን ካላጠፋው ሲል ነበር ሲሉም ይህንን ነግረውናል ይህንንና ሌሎችንም ጉዳዮች እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ የምትሰሙት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራሙን ተከታተሉልን በመናነሳው ርዕሰ ጉዳይም ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን ላይ አስፍሩልን ስለምትከታተሉ እናመሰግናለን ክበሩልን ሄሎ ጤና ይስጥልኝ አቤት አብራስተልን እንዴት አሉ ደህና ዋሉ ወይ እግዚአብሔር ይመስገን ደህና ኖት ደህና ሰላም ኖት ደህና ነኝ እስኪ እንተዋወቅ አባቴ መጀመሪያ እኔ ወላጅ አባት ማርያም ጎበና ነኝ ማርያም ጎበና ኖት እስቲ እንግዲህ ማህበራዊ ሚዲያ ላይ አየነው በጣም በሚያሳዝን መልኩ አንድ ወጣት ልጅ እጁን ወደ ኋላ ታስሮ
በገመድ ታስሮ እንደ ከብት እየተጎተተ እንደ ከብት እየተነዳ በጎማ እየተገረፈ ራቁቱን ገበያ መሀል እየተገረፈ ሲሄድ አይተን ነው ይሄ ጉዳይ ምንድነው የእውነት ነው ወይ ብለን ልናጣራ ከትላንት ወዲያ ጀምሮ እርሶን ስናፋልግ የነበረው ምንድነው የተፈጠረው ነገር? የተፈጠረ ነገር እኔ እንግዲህ በኑሮ አንጻሪ ወደ 2014 ላይ 14 ጀምሬ ወደ ኦሮሚያ ክልል ከገዳው ዞን ወደ ሲራ ሊፈጥር ወደ ሻክሶ ወረዳ ሄጄ ነበርኩ። እሺ ወደ ሻክሶ ወረዳ ሄጄ ነበር። ከዛ በኋላ እየሰራ ያለ ልማቱም ደግሞ ልማት እየሰራ ያለ 2017 ላይ ተደውሎ ሲመጣ ልጁ በቃ የማይደረገው ነገር ተደርጓል። በሚዲያ ላይ በፌስቡክ ላይ ተለቀዋል። ስለተለቀቀ አይቼ እንግዲህ ቤተሰቦችን ሳስጠይቅ ልጄ የት ጋ ነው ያለኝ ብዬ ሳስጠይቅ ልጁ ወደ ስራ ሄደዋል መስሎኝ ነበረ አለ ቤተሰቦቼ። እሺ ከዛ በኋላ ደግሞ በፌስቡክ ላይ የተለቀቀም ደግሞ አይቼ አሁን እነኝህ ወደ ፖሊስ ጣቢያ ሲሄድ አንዳንድ መረጃ ሰምቼ እየተሰማ ነው። አዎ አለው እየሰማው ነው። እሺ አንዳንድ መረጃ ሰምቼ እንግዲህ ልጁ ያንተ ልጅ እኮ እንደዚህ ሆኗል ሲሉ አሁን እንግዲህ ቀጥታ ሄጄ ፖሊስ ጣቢያ ለማመልከት ሲሄድ ፖሊስ ጣቢያ እንግዲህ በዲላ ከተማ ፖሊስ ጣቢያ ሄጄ ሳመለከት አሁን ልጄ እንግዲህ እንዴት እንደሆነ አላየሁም። እኔ ደግሞ ወደ ስራው ሄጄ ነበርኩ ብዬ ሳመለከት ማመልከቻውን ይዤ ሲሄድ እንግዲህ 3 ወር ያለፈን አመልክቶታውን አንቀበልም በማለታቸው የዲላ ዙሪያ ፖሊስ የዲላ ከተማ ፖሊስ መመሪያ ማመልከቻውን ይዤ ሲሄድ 3 ወር አንቀበልም ብሎ እየተሰማ ነው። አዎ እየሰማው ነው አባቴ እየሰማው ነው። አንቀበልም ብሎ በቃ አሁን እንግዲህ ማርኮናት ይቼ እንኳን እየለቀስኩ በዚህ ብርታ ደግሞ ከዛ እንደወጣሁት በቃ ወደ ክልል ሄድኩ። እሺ ፖሊስ ፌደራል ሄድኩ። እሺ ሄጄ እዛም ሳመለክት እንግዲህ ሳመለክት እነርሱን ሲጠይቁት ልጁ የታለ ሲሉ ልጁ ይሞት በህይወት ይኑር አላውቁም ብዬ እዛም አመለከትኩ። እሺ ላይ ሄጄ ማለት ነው። እና ሲሆን ደግሞ እነርሱ ምን አሉ ደግሞ እንግዲህ ያለፈ ነገር ነው አመት ያለፈ ነገር ነው ምናምን ነው ሲሉ ደግሞ የክልሉ ህብረተሰቦቹም ደግሞ ምን አሉ እንግዲህ አመት አለፈ ማለት እናንተ ፖሊስ ስለሆናችሁ መረጃ ሰርታችሁ መሞቱና አለመሞቱን ማወቅ አለባችሁ። ግን ያ ሰውየው ደግሞ አስሮ ደግሞ አንድ ሳምንት አሰሩና ብርሃኑ በቀለ የሚባለውን አንድ ቃት አሰሩና በምን ምክንያት እንደለቀቁ እኔ ደግሞ አቅም የለኝም። በምን ምክንያት ያ ሰውዬ ደግሞ ቁጥጥር ስር ካደረጉ በኋላ ምን ዓላማ ምን እርምጃ ይዞ እንደለቀቁ ስላላወቁ እናንተም ደግሞ በጎኔ ሆናችሁ በዚህ ብርታት ነው እዛ የመጣሁት። በእናንተ ብርታት አሁን እንግዲህ አደራ ብዬ እያለቀስኩ ነው በእናንተ ላይ እየተነጋገርኩ ያለሁት። እንግዲህ እኔ ልጄ ሞተ እያለ ወዝ ሞተው አልቀበርኩም፣ በህይወቴ እያለ አላየሁትም። ያ ሰውዬ ደግሞ አሁንም ደግሞ ገና ሊገል ገና እየተዛተብኝ ነው። የብርሃኑ በቀለ የሚባለው ገና እየዛተብኝ ነው። የሚሄድ መንገድ ገና አጥቼ ነው። በእናንተ ላይ እንግዲህ ይሄ ነገር አቤት ይታይላችሁ። እንግዲህ ልጁ ሞተ ወይ ሬሳውን አላየሁትም። በህይወት እያለ አላየሁትም፣ ወይ ሞቶ እያለ አልቀበርኩም። እግዚአብሔር ያሳያቸው። ለዛ ምክንያት ነው ወደ እናንተ የቀረብኩት። ለዛም ደግሞ ወደ ላይ መጣ በዚህ ብርታት ነው መንገድ ላይ እየለመንኩ ያላችሁት 5 ብር ወርውርልኝ፣ 10 ብር ወርውርልኝ፣ እንደዚህ ሆኛል ልጄ እንደዚህ ሆናል ብዬ በዚህ ብርታት ነው ወደዛ የመጣሁት። ለዛ ብዬ ነው ወደ እናንተ እያመለከትኩ ያለሁት። ያላችሁ ቆይ ነገሩን በደንብ ግልጽ እንድናደርግ አቶ ማርያም ከአቶ ብርሃኑ በቀለ ጋር ትተዋወቃላችሁ? በዚህ በፊት በፍጹም አንተዋወቅም። እሺ የማትተዋወቁ ከሆነ የልጆት ስም ማን ነው? ደሳለኝ ማርያም ነው። ከደሳለኝ ማርያምና አቶ ብርሃኑ በቀለን የሚያገናኛቸው ነገር ምንድን ነው ለዚህ ያደረሳቸው? መጀመሪያ ወደ ዋናው ጉዳይ ከመምጣታችን በፊት ምንም የማውቀው ጉዳይ የለኝም። ምንም የማውቀው ጉዳይ የለኝም። አቶ ብርሃኑ በቀለ ነዋሪነታቸው የት ነው? አንዲራ ቀበሌ። እሺ ቆይ ስንት አመቱ ነው ልጆት? የኔ 16 አመት። አሁን ይሄ ፎቶ ላይ ያየነው ልጅ የ16 አመት ልጅ ነው? አዎ 16 አመት ነው እንዴ። እሺ አቶ ብርሃኑ በቀለ ምን አደረገኝ ብለው ነው? አሁን እዚህ ላይ እኛ የደረሰን መረጃ የሆነ ጊዜ ቤቴን አቃጥለሃል ብለው ከቤተሰቦቻቸው ጋር ሄደው
የቤቱ ድረስ ሄደው አውጥተው ልብሱን አውልቀው እየገረፉት ወደ ፖሊስ ጣቢያ ይዘውት እንደሄዱ ነው። እርስዎ ያሉት መረጃ ምንድን ነው? ለምንድን ነው እናቶ ብርሃኑ በቀለ ይህን የ16 ዓመት ልጅ እንደዚህ ያደረጉት? እኔ አላውቅበትም። ምንም የማውቀው ነገር የለም። ያጣራ እንጂ የማውቀው ነገር የለም። እስቲ ቆይ እሺ፣ አጠገቦት ሌላ ሰው አለ አይደለም? እስኪ እሳቸው በደንብ ማውራት ስለሚችሉ በደንብ ይንገሩኝ እስኪ እሳቸው። እሺ ሄሎ ሄሎ፣ በገደኛ ላስወራው እኔ ነው። እርሶ በደንብ ይንገሩኝ የሚያውቁትን ታሪኩን። እርሶ ልጠይቅ ብዬ ነው። አይ እርሶ ልጠይቅ። እርሶ አማርኛ ያወሩ የለ? አወራለሁ። በቃ ከእርሶ ጋር በደንብ ታሪኩን እሳቸው ለማውራት ስለተቸገሩ ነው። እስኪ ምንድን ነው ምክንያቱ? አሁን ይህንን የ16 ዓመት ልጅ ራቁቱን ገበያ መሀል እየገረፉ እንደ ከብት እየነዱ እየወሰዱ ፖሊስ ጣቢያ ድረስ ወስደው ለማሳሰር ምክንያት የሆናቸው ነገር ምንድን ነው? አዎ በእርግጥ እኛ ነገሩን ተከታትለን እስከ ቦታውም ነገሩ ወደ ተፈጸመበትን ቦታ ሄደናል። እሺ ነገሩ በገንዘብ ተከድኖ ማለት ልጆቹ ብር ያላቸው ከልጆቹ ጀርባ ደግሞ ሰዎች አሉ፣ ባለሀብት ሰዎች አሉ። ከእነዚህን ያደረጉት ሰዎች እነዚህን ያደረጉት ሰዎች የገንዘብ አቅም አላቸው። እሺ አርሶ አደር በዛም ላይ ድሃ ነው፣ አርሶ አደር ነው፣ ምንም የላቸው። ይሄን ነገር ድርጊቱ ሲፈጸም ከኋላ ነው ሰማነው፣ በሚዲያ በፎቶ ሲፖስት ነው ሰው ሁሉ ያወቀው። ይሄ ነገር ደግሞ ከትንሽ እየዋለ እየቆየ ይሄ ፎቶ ሚዲያ ላይ ወጣ። ይሄ ፎቶ እንዴት ሊደበቅ ቻለ? ለምን ቆየ ሲባል እዛ ያሉትን ቀበሌ ላይ ያሉትን እስከ አንዲዳ ቀበሌ ላይ ያሉትን አመራሮቹን እዛ በዕለቱ የነበሩትን ፖሊሶቹን በገንዘብ ዘግቶ ነገሩን ጸጥ አድርጎ እንደውም እዛ አካባቢ የነበሩ ሰዎች አለቅሶ ያንን ብርሃኑ በቀለ የሚባለውን ሰውዬ ይሄ ነገር አንዱ ሲዳማ ማርቆስ ከበደ የሚባል ልጅ አለ፣ እዛ አካባቢ ልጅ ነው። ብዙ ሰዎችን ካጣራ ናቸው ብርሃኑ ይሄ ነገር ሰብአዊ መብት ጥሰት ነው። ልብስን ካስቀመጥክበት አምጥተህ ለልጁ አልብሰው ስል አምጥቶ በሞተር ሄዶ ልብሱን አምጥቶ አስለበሰው። ከዛ በኋላ ልጁን ወዴት እንዳደረጉት አይታወቅም። እስካሁን ልጁ በህይወት ይኑር ይሞት አይታወቅም። የነገሩ መነሻ ደግሞ እንዳልከኝ የነገሩ መነሻው ልጁ ከብት ይነዳል፣ የሰዎቹን የእነሱንም ይነዳል፣ የሌላ ሰዎቹንም ይነዳል። ስጋንም በቃ ከብቶቹን ይነዳል። ለሰዎቹ ብር እየተቀበለው ኑሮ ለመግፋት ነው። ኑሮ ለመግፋት ልጁ በቃ አንድ ከብት ይሄንን ከብት ነርፌ እስከ ዲላ ውሰድ ከተባለ ይወስድና የሚሰጠውን ብር ይወስዳል፣ ይበላል። ልጁ በህይወቱም ሰርቆ የሚያውቅ ልጅ አይደለም። የሰውን ነገር አይነካም። አባቱም በእርሻ ነው የሚታወቀው። ልጁም እንደዛ ሰርቶ ነው የሚኖረው ልጁ በህይወቱ። እዛ ከዚህ ልጅ ጋር የሆነ ከብት ድለላ ላይ ተጣልቷል አሉ። ይሄ ብርሃኑ በቀለና ይሄ ልጅ መረጃውን እስከ ቦታ ሄደን እስከ ቤቱ ልጁ የተመታበት ቦታ ድረስ ሄደናል እኛ። እሺ ነገ ደግሞ ሄደን ስንጠይቅ አንድ ልጅ አለ በከብት እሱ የሚፈልገውን ከብት ለሌላ ሰው አሽጧል። ይሄ ልጅ አቶ ብርሃኑ በቀለ የሚፈልገውን ከብት ሌላ ሰው እንዲገዛ አደረገ። ይሄ ልጅ መሀል ላይ ገብቶ እንግዲህ ነገር እንደቂም ያዘና ቀጥታ ልጁ ከዲላ እየመጣ ከዛኛ ከአቶ ብርሃኔ ደጃፍ ወደ ላይ ሲመጣ አንዱ የዋለልኝ ልጅ የሚባል ልጅ አለ። ደወልና ብርሃኑ ጋር ይሄ ልጅ እንትና እዚህ ነው ቶሎና አለ። ከዛ መጣ። ደሳለኝ እዚህ ነው ሲባል መጥቶ ደግሞ ቀጥታ ልጁን መቀጥቀጥ ነው በሽጉጥ። እንደውም በዕለቱ አጠገቡ ያሉትን ልጆች ልብስ አውልቆ ብሎ ልብሱን አውልቆ ሲቀጠቅጥ ያሉ ሰዎች እያለቀሱ ሰውን ልጁ በሽጉጥ እያስፈራራ ነው። እንግዲህ ምንድነው ያለውን ሁሉ በሽጉጥ እያስፈራራ ያደረገ ድርጊት ነው። መነሻው እንደዛ ነው። በዛ በከብትና ከብት እሱ የሚፈልገውን ለሌላ ሰው በማሸጠቱ ነው። በዛ ላይ ደግሞ ዝናብ እየዘነበ ባባራበት ነው። አንዱ ልጅ ደውሎ ለብርሃኔ ደውሎ ልጁ እዚህ ነው ስል በቃ ካባራበት ቦታ ወስዶ ነው የቀጠቀጠው። ልብሱን አውልቆ እየቀጠቀጠ ለ1 ኪሎ ሜትር ይሆናል የተቀጠቀጠበት ቦታ። የህግ አካልም መጥቶ እንዲያጣራ እንፈልጋለን። አሁን ደግሞ በቀደም ክልል ሄደን ፖሊስ ኮሚሽነር ላይ አመልክተን እንደገና እንዲጣራ ተብሎ አሁን ክሱ ራሱ ሁሉ ነገር እንደገና እንዲጣራ ነው። እስከ 1 ኪሎ ሜትር እስከ አንዲዳ ቀበሌ ድረስ ያለው የቦታ ርቀቱ ራሱ 1 ኪሎ ሜትር ይሆናል። ከዛ እየቀጠቀጠ ራሱ እየገረፈ ራሱ በጫማ እየረገጠ በቃ ህዝቡ ከኋላ እያለቀሱ ብቻ ራሱ ገመዱን ይዞ በቃ ያንን ፎቶ ራሱ እግዚአብሔር ነገሩ እንዳይጠፋ የድሃ እንባ መሬት ላይ እንዳይጠፋ ብሎ ነው ያን ፎቶ ራሱ ያነሳው ልጅ አሁን በማስረጃነት ውስጥ አለ።
በዚህ ነገር ላይ ብዙ ማስረጃዎች እስከ 9 ማስረጃዎች የሚሞሉ ማስረጃዎች ባሉበት ነው ልጁ ላይ የተደረገው ድርጊት በጣም አጸያፊና የኢትዮጵያ ሕዝብ ሊያወግዘው የሚገባ ድርጊት ነው። በጣም አዘነናል። ሁላችንም ልባችን ተሰብረናል። እዚህ አካባቢ ያለነው ሰዎች በእውነት በኢትዮጵያ ምድር ላይ የሌለ ድርጊት ነው የተደረገው። ይህን ደግሞ አንዳንድ ከተማ ፖሊስ ላይ ያሉ ሰዎች ይሄን ከነዛ ከባለሀብት ጋር ከኋላ ካሉ ሰዎች ጋር በሙስና እየተመሳጠሩ ነገሮቹን ሊያሸሽጉ ብዙ ሞክረዋል፣ ብዙ ጥረዋል። አንዳንድ ደጋጎች በኢትዮጵያ ሕዝብና በኢትዮጵያ ሚዲያዎች ይሄ ነገር ሲወጣ ነው ነገሩ ወደ እውነት መጣው፣ ወደ መስመር መጣው። ብዙ ነገሮች ተደርጓል። ልጁ አባቱ እንደውም ልጄን አምጡ ብሎ ክሱን ይዞ ሲሄድ አንፈልግም፣ ክሱ 3 ወር ያለፈውን እኛ እንቀበልም፣ አያስከስስም፣ የልጅን ነገር ራሱ ለመክሰስ ውክልና አምጣ፣ እርጋ ይከለክላል፣ ውክልና አምጣ እያሉ አባቱን እየተጫወቱት ከዛ አባቱ ብር ከሰውም ለምኖም ረርተ ነው እዛ ክልል ሄደ። ክልል ፖሊስ ኮሚሽነር ጋር ሄዶ ነው አሁን ትንሽ እንትኖቹን ይዞ መንገዱን ያየው። አሁንም ደግሞ ለእናንተም የምንለው የዚህን ሰውዬ እንባና የዚህ ደሳለኝ ማርያም የሚባለው ልጅ ያለበትን መሞቱንም መኖሩንም የሚያውቅ ማንም ሰው የለም። ልጁ የት እንደገባ ከዛ ጊዜ ጀምሮ በህይወት ይኑር ይሞት የሚያውቅ ሰው ስለሌለ እናንተም ከእግዚአብሔር ጎን እንደ እግዚአብሔር ለእናንተ ይከፍላችኋል። ይሄን ምንም የሌለ ድሃ ሰውዬ ነው። አባቱ አርሶ አደር ነው። ስለዚህ ለዚህ ልጅ ደግሞ በህይወት መኖሩንና በሞቱንም የህግ መንግስት የኢትዮጵያ መንግስት ይሄን ነገር ተከታትሎ ሰዎቹ አንድ ስጋት አለን። ሰዎቹ ብር አላቸው፣ ኢኮኖሚ አላቸው። ይሄን ነገር ነገ ማጣፋትም ይችላሉ። አቅም ያላቸው ሰዎች ናቸው። ብዙ ትከሻ አላቸው። አሁንም የኛም ስጋት ይሄ ነው። ይሄን ደግሞ ለእናንተ አቤት እንላለን። እስከ ቦታ መታችሁ ያለውን ነገር እውነታውን ቢታዩ ለኢትዮጵያ ህዝብ የኢትዮጵያ ህዝብ ይሄን ነገር እውነታውን አይቶ ለዚህ ጥፋተኛ የሰራውን የቅጣቱን ልክ ለሌላም ሰው ማስተማሪያ የሚሆነውን ነገር የኢትዮጵያ ህዝብ አይቶ እንዲፈርዱልኝ ለሁሉም ለኢትዮጵያ ህዝብ አድርሱልኝ ይላል። ወይንም ግድ የለም አሁን ሰው ይሰማዋል። ጉዳዩ አሁን በደንብ በማህበራዊ ሚዲያም እየተሰራጨ ስለሆነ እኛም ደግሞ ከናንተ ከተበዳይ አንደበት እንስማው ብለን ነው። ወደ ቀደመ ጉዳይ ልመለስ። ይሄንን ልጅ እንግዲህ 16 ዓመት ልጅ ነው ብለውኛል አባትየው። ይሄንን ልጅ እና አቶ ብርሃኑ በቀለ እየገረፉ ካመጡት በኋላ ምንድነው ያደረጉት? ፖሊስ ጣቢያ ገብተው አሳሰሩት ወይስ ምንድነው ያደረጉት የዛን ቀን? አዎ በዛን ቀን ቀጥታ አንዲዳ ቀበሌ የሚባል ጋር ወሰደ። ፖሊሶቹም ነበሩ። እሺ ወሰድ ያ ቅድም ያልኩት ማርቆስ ከበደ የሚባል ልጁ እየገረፈ ጣቢያ መጣ። ፖሊስ ጣቢያ ቀበሌ ጣቢያ አንዲዳ ቀበሌ የሚባል አለ፣ ፖሊስ ጣቢያም አለ። እዛ መጡት ልጁን እየገረፉት። ከዛ ደግሞ እዛ ያሉ ጌዲዮ ብሔር አለ፣ ሲዳማ ብሔሮች አሉ። ከዛ ደግሞ አለቀሱ፣ ህዝቡ አለቀሰ። አንዱ ከነዛ ከህዝቡ ውስጥ ነው ተነስቶ የጮኸ ማርቆስ ከበደ የሚባል አለ። ብርሃኑ ይሄ ነገር የህግ ጥሰት ነው፣ ነገ ህግ ይጠይቅሃል፣ ልብሱን ካስቀመጥክበት ቀጥታ አምጣና አስለብሶ ስል በሞተር ካስቀመጠበት ልብሱን አምጥቶ ማዘንጊያ የሚባል ልጅ ነው ጣቢያ ውስጥ ለልጁ ልብስ ካለበሱ በኋላ ምንም አላደረጉትም። ልጁንም ፈቶ ለቀቁት፣ ያኛውንም ፈቶ ለቀቁት። በቃ እዛ ነው ያቆሙት። የዛን ቀን አቶ ብርሃኑ በቀለም አልታሰሩም፣ ልጁም አልታሰረም፣ ምንም አልታሰረም። ልጁን ጣቢያ አስገብቶ ወጣ፣ ጠፋ። ነገሩ ጸጥ አለ። በቃ ቀበሌ ላይ ያለውን ነገር ጨረሱት። ከዛ ደግሞ ከኋላ ስንሰባ ጣባ አስገብተን ነበረ፣ ጣባውን ሰብሮ ነው ወጣ እያሉ ነበረ። ልጁ ግን በሜዳ እየሰራ እየዋለ ነው። ዛሬም አለ ከተማ ላይ አቶ ብርሃኑ በቀለ። አዎ አለ እንዴ። አቶ ብርሃኑ በቀለ ይቅርታ፣ ቆይ እንግዲህ የዛን ቀን ልጁንም እየገረፉ አስገቡት። አቶ ብርሃኑ በቀለም ጣቢያ ሄዱ። ሁለቱም ተለቀቁ። ሁለቱም ከተለቀቁ በኋላ ጣቢያ ሰብሮ ወጣ ብለው ያሉት አቶ ብርሃኑ በቀለን ነው? አዎ ብርሃኑ በቀለን ነው። እንዴ ታዲያ ፖሊስ ጣቢያው አቶ ብርሃኑ በቀለን አስረው አቶ ብርሃኑ በቀለ ፖሊስ ጣቢያ ሰብሮ ከወጣ ለምን ሄደው አይዙትም? አሁን እንደውም የሰማነው አንድ ጉድ አለ በዚህ መረጃ ላይ። አባቱ ሲመጣ በመጀመሪያ በፖሊሶች ነገሩ ቀረበ። ልጁ አንድ ቀንም አልታሰበም ብርሃኑ። እሺ ቤተሰቡ ተስማምቷል፣ አባቱ ውል ገብቷል፣ ውል ተሰጥቶ ታርቀዋል ብለን ነው ነገሩን ያቆምነው ብሎ በቃ ነገሩን በቃ መስመሩን አጥፍቶ ጸጥ ያሉት። አባትየው ሳይመጡ አባቱ ሳይመጣ ቤተሰቡ ራሱ አልሄደም። አንድ ቤተሰብ የሚያውቅ አልነበረም። አሁን በፎቶ በሚዲያ ሲፖስት ነው አባቱ ራሱ ያየ፣ እኛም ራሱ ያየ ነው።
በሚዲያ አይተን ነው ይሄን ነገር እስከ ቦታ ሄደን ለማጣራት መፈለግ ነው። ሚዲያ ላይ ፎቶ ሲወጣ ነው። እንግዲህ ይሄንን መረጃ አሁን እኔ በደረሰኝ መረጃ መሰረት ይሄ ነገር የተከሰተው 2016 ዓ.ም ነው። 2016 ነሐሴ 24 አካባቢ ነው። 2016 ነሐሴ 24 ነው። አሁን 12ኛ ወር ላይ 12ኛ 2 ዓመት ሙሉ አሁን ይሄ ልጅ የት እንዳለ አይታወቅም። የት በህይወት እንዳለ እኔ እንደውም በጣም አፈላልጌዋለሁ ልጁን። ይሄን ነገር ፖሊሶች እንደዚህ ገዝባ አጠፉ ሲባል ልጁ ያለበት በብዙ ሰዎች አፈላልጋለሁ። ያለበትን አቅጣጫ አስፈለግኩ። ልጁን ካጣው በኋላ ነው አባቱን ያስፈለግነው። አባቱ ካለበት እንዲመጣ አደረግነው። ከዛ እናንተ ናችሁ ፌስቡክ ላይ ለአባትየው ይሄንን ፎቶ ያሳያችሁት? አዎ። እንደው ምንድን ነበር ያሉት ልጃቸው ራቁቱን እንደዛ ሲገረፍ? አባቱ ወደቀ። ፎቶን አይቶ እንደውም እኛ የሆነ ቦታ ስራ ቦታ መጥቶ ነበረ። መሬት ላይ ነው ወደቀ። በሆዱ ተደፍቶ ነው መሬት ላይ እየተንከባለለ አለቀሰ። በቃ እኛም አለቀስን ከሱ ጋር። በጣም እዚህ የተሰራ ግፍ በሱ ላይ በሰው ልጅ ላይ የሚደረግ አይደለም። እንኳን በልጁ በአባቱ ራሱ በፖሊስ በኩል የተደረገ ጫና የተደረገ ግፍ በጣም ከባድ ነበረ። በጣም አሳፋሪ ነበረ። እንግዲህ አሁን 2 ዓመት ሙሉ ልጃቸው የት እንዳለ አያውቁም። ምንም መረጃ የለውም። እንግዲህ አሁን ይሄ ነገር በማህበራዊ ሚዲያ መሰራጨት ከጀመረ በኋላ በእርግጥ ጉዳዩን የሚመለከታቸውም አካላት በደንብ እየተመለከቱት ይመስለኛል። እንግዲህ በደቡብ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን በተለይ ደግሞ ለዲላ ከተማ ፖሊስ መምሪያም የተጻፈ ደብዳቤ አለ። ይህንን ጉዳይ የሰብአዊ መብት ጥሰት ነው፣ ትልቅ ወንጀል ነው። ይህንን በተመለከተ ደግሞ አሁን ደብዳቤ ተጽፎላቸዋል ዲላ ከተማ ፖሊስ መምሪያ። አሁን ጉዳዩን እንዴት እያዩት ነው? ይሄ ነገር በማህበራዊ ሚዲያ ከተሰራጨ በኋላና በወቅቱ ይሄንን ጉዳይ አይተው ሰምተው ዝም ያሉ የፖሊስ ጣቢያው አመራሮች እስካሁን አሉ እዛ? አዎ አሉ፣ የፖሊስ አመራሮች አሉ። እንደውም ከክልል ከመጣ ደብዳቤ ጊዜ ጀምሮ በጣም ተደነባብረዋል። እነሱ በጣም ተደነባብረዋል። ከዛም ደግሞ መግለጫ አውጥተዋል። የክልሉ ነው ወይስ የዲላ ከተማ መምሪያው ፖሊስ መምሪያው? የዲላ ከተማ መምሪያም ያወጣውንም መግለጫ አይቻለሁኝ። እሱን አወጣ። አሁን ደግሞ አንዳንድ የምንሰማቸው መረጃዎች አሉ። ልጁም አሁን ከትላንት ወዳም እዚህ ከተማ ነበረ። ዛሬ ደግሞ ልጁ ከናካቴው የለም። ብርሃኑ በቀለ ማን ነው? ብርሃኑ በቀለ። አዎ፣ ከዚህ ጊዜ ጀምሮ እንደውም እግዚአብሔር ለሚዲያና ለእናንተ እግዚአብሔር በእውነት እኔ ምንም ማለት አልችልም። እግዚአብሔር ይባርካችሁ። አሁን ይሄ ነገር ራሱ ወደ መስመር የገባው በሚዲያ ሽፋንና በእናንተ በኢትዮጵያ ሕዝብ ትብብር ነው። ይሄ ነገር የሆነው ለአባቱ ራሱ ትንሽ ጭላንጭል ራሱ የታየው። ከዛም በላይ እንደውም ልጁ በጣም አባቱ ቅድም እንዳለው ልጁ በቃ አሁንም ይሄን ነገር ክሱን አባቱ ወደ መስመር ወደ ሕግ በመጣቱን አይቶ አባቱን እያስፈራራ መንገድ እየዘጋ ብዙ ነገር እየዛተ ከቤት እንዳይወጣ እያደረገ በሰው እየላከ ብር እንዲሰጥ ፈልጎ በሰው በሽምግልና በጣም በብዙ መንገድ እየተሞከረ ነው። አባትየው ለማባበል ነው፣ ለማታለል ለማግባባት የሚፈልጋሉ። መግባባት ደግሞ እምቢ ስል እንገላሃለን፣ እንደዛ እናደርጋለን፣ እናጠፋሃለን በቃ ምናምን እያሉ በቃ ብዙ ነገር ዛቻም አለ። እኛም የምናውቅ ነው፣ ያውቃሉ። እዚህ አካባቢ ሰዎችም ብዙ ያውቃሉ። አይ መልካም ነው። እንግዲህ አሁን ነገሩ መስመር እየያዘ ነው። ከክልል የመጣውንም ለዲላ ከተማ ፖሊስ መምሪያ የመጣውንም ደብዳቤ በግልባጭ እያየሁት ነው። እንግዲህ ለክልሉ ፖሊስ ኮሚሽን ጽህፈት ቤት ግልባጭ ተደርጓል። ለክልሉ ፖሊስ እንደዚሁ ግልባጭ ተደርጓል። ለጌዲዮ ዞን ፍትህ መምሪያና ለጌዲዮ ዞን ፖሊስ መምሪያም ይሄ ጉዳይ በግልባጭ እንዲደርሳቸው ተደርጓል። ከዚህ በኋላ ህግ ጉዳዩን በስርዓቱ አድርጎ የሚይዘው ነው የሚመስለኝ። አቶ ብርሃኑ በቀለ ምን እኩያ ናቸው ከዚህ ልጅ ጋር ወይስ በእድሜ ጠና ያለ ሰው ነው? አረ ልጁ ህፃን እኮ ነው። እሱ በጣም ትልቅ ሰው እኮ ነው። ብርሃኑ ግፋ ብላ 1 2 3 ልጅ አባት ይሆናል። ናቸው እንዴ? አዎ ልጅ አለው እኮ። መልካም ወጣት ልጅ ያደረሰ ትልቅ ነው። ልጁ ይጠጣል፣ ይሰክራል። ከሰከረ በቃ እንደዛ ነው። ብዙ ሰዎቹንም ገርፏል። ታርኩን በዚህ ነገር ተንሰርስተን ስንሰማ ልጁ በአካባቢ አንዱን እንኳን የራሱን መሬት ራሱ እንሴቶቹን መንጥሮ ከዛ ደግሞ ሰውየውን ሚስቱ ፊት እንደዚህ ልብሱን አውልቆ ገርፎ ሰውዬ ታንቆ ህዝቡ ነው አለ። ሰውዬ በህይወት ለሚዲያም ማቅረብ እንችላለን። ይሄ አንደኛ ዙር አይደለም። ልጁ በቃ እዛ ሰፈር የተፈራ ልጅ ነው። ይሄ አቶ ብርሃኑ በቀለ የገረፈው ሰውዬ አለ ሌላ ሰው?
አለ በህይወት አለ ገርፎ ራቁቱን ገርፎ በሚስቴ ፊት እንዲህ ተገርፌ በቃ እንዲህ ከሚኖር ብሎ ሰውዬ እንጨት ላይ ወጥቶ ራሱን ሰቅሎ ህዝብ ጮሆ ነው ያዳነው። እንደው ካላስቸገርኩት እስኪ እሳቸውንም ሰውዬ ባገኝና የሚሰማቸውን ነገር ብሰማ በጣም ደስ ይለኛል። የሚቀጥለው አቀርባለሁ፣ ሰውዬውን አቅርቤ ስሙ አቀርባለሁ ጊዜ ከሰጠኝ። ግድ የለም ዛሬ ይለፍና ሰሞኑን ይፈልጉ ያገኙልኝና የእሳቸውንም ጉዳይ ምክንያቱም ይሄ ጉዳይ አሁን እኝም ሰውዬ ምስክር ካላቸው ይሄ ክስ በዚህ ታዳጊ ብቻ ሊቆም አይገባም። እኝም ሰው በጣም እኝም ሰው መክሰስ ይችላሉ። ይችላሉ። ማስረጃ ከ1 እስከ 9 10 20 ነው። ቁጥር የለውም ማስረጃ። በቀን ምድር የተደረገ ስለሆነ ከመነሻው ጀምሮ እስከ ቢሮ እስኪደርሱ ያዩ ሰዎች የቱንም ማስረጃ ተጠቅሞ እንደሚተው አይታወቅም። ብዙ ነው ማስረጃ። በአይን ማኞች ያሉ ይሄ ሰው ምን አድርጎ ነው ብሎ ሰው ሁሉ ሌላ እያለቀሰ ሌላ እየተከራከረ ብዛት ደግሞ በእለቱ የነበሩ የቀበሌ አመራሮች ናቸው ሽፋን ለዚህ ልጅ ያደረጉት። በእለቱ ይሄ ድርጊት ሲፈጸም እነዛ በማመልከቻ ላይ ክልል ላይ በገባ ገብተዋል። የቀሩትም አሉ ሽፋን ያደረጉ ለዚህ ልጅ ለሱ ልጅ ሽፋን ያደረጉ አሉ። አሁን የቀረቡትን አሁን አብሶ የዲላ ዞን መምሪያ ፖሊስ አሁን መርማሪ እነ ፖሊስ አዛዡ እነ ብሩ ነገሩን አሁን ከዛ ትዕዛዝ ከመጣ ቀን ጀምሮ ወጥሮታል። በጣም ሀቀኛም ታማኝም ልጅ ስለሆነ ሙሉ መረጃውን ይደርሳል ብዬ እሱ ነው። እኛ ከብዙም ካሉ ፖሊሶችም ብሩ ማርቆስ የሚባል አሁን የዞኑ ፖሊስ መምሪያ አዛዥ የሆነ ሰውዬ አሁን ይሄን ነገር እሱ ከያዘው እውነቱ መሬት አትወርቅም ብዬ ተስፋ አደርጋለሁ። በጣም የሚገርም ነገር ነው የነገሩኝ። እንግዲህ እንዳልኩት ነው አሁን ይህንን ጉዳይ እንዲሁ በቀላሉ የሚታይ ነገር አይደለም። እንግዲህ በፌዴራል ሌቭልም የሰብአዊ መብት ኮሚሽን ሊያይ የሚችልበትም አጋጣሚ አለ። ብዙ ወዳጆችም እየተጋራ ነው ያለ ነው። ሰውየው እንግዲህ የትም ሊያመልጥ አይችልም። እንዳልኩት ግን እኚህ በባለቤታቸው ፊት የተገረፉትንም ሰው ማናገር እፈልጋለሁኝ። ክሱ አቀርባለሁ፣ ልጁንም አቀርባለሁ። ልጁ ከራሱ አንድ ቤት የሆነን ድርጊት ይሰማል። መልካም። ይሄ ክስ በእሳቸው ልጅ ላይ ብቻም አይቆምም። ከዚህ በፊትም እንደዚሁ ራቁቴን ተገርፍ ያሉ ሰዎችም ካሉ ባለቤት አሁን እኚህን ሰው እንደው ባለቤታቸውንም ማውራት ከቻሉ ብናወራ ደስ ይለናል። እንዴት ነው አንድ ሰው ተነስቶ ባላቸውን ራቁታቸውን ፊት ለፊታቸው አድርጎ የሚገርፍባቸው? በጣም ልብ የሚሰብር ነገር ነው። ይሄ ለስነ ልቦናም ልክ አይደለም። ከሚኖር ብሎ ከዚህ ህይወት ብሎ ከሚኖር ብሎ ነው ገመድ እንጨት ላይ ወጥቶ ያደረገ። ሲቀጥል እኮ የራሱን መሬት ላይ እንሰቶቹን አጭዶ እንሰቶቹን ቆራርጦ ጥሎ ከዛ በኋላ መልሶ ደግሞ ራሱን ገርፎ ሚስቱ ፊት በቃ ራሱ ከነሱ አንድ ቤት ብትሰማ ነው። እኛ በጣም ከትላንት ወዲያ በእውነት እኔ በበኩሌ አልቅሻለሁ። ለምን የኢትዮጵያ ህዝብና ሚዲያው ይሄን ዲያ ሰውዬ ይሄን ደካማ ሰውዬ ስለደረሳችሁ በእውነት እኔ ትላንት ስራ ቦታ ሆኜ እነዚህ ነገሮች ሲያይ አልቅሻለሁ። በእውነት በእግዚአብሔር ፊት እውነትን ነው የምናገረው። አለቀስኩኝ ትላንት። ለምን ሰውዬ ብቻውን ነበረ። የተወሰኑ ሰዎች ነው ብር እየሰጡ ሳንቲ እየሰጡ የሆነ ነገር እየሰጡ አይዞ እያሉ በቃ ባዱ በቃ አሁን ፎቶ አንስቼ አሁን ልካለሁ። ተፈለክ ቪዲዮ ኮል ራሱ ማየት ትችላለህ አባቱን። አቤት እንግዲህ ሁሉን ነገር ሰምተናል። ያለውን ነገር በጣም የሚያሳዝን ጉዳይ ነው። ግን ይሄንን ለሚሰማ ተመልካች አድማጭ ማለት የሚፈልጉት ነገር ለመንግስትም እንዲደርስልዎ መናገር የሚፈልጉት ነገር ካለ ይንገሩኝ። አደራ እንግዲህ እኔን አደራችሁ ብዬ ነው የማለቅሰው። እንግዲህ አትውልኝ፣ አትጣሉልኝ፣ አደራ ብዬ ነው የማመለክታቸው በኢትዮጵያ ህዝብ በሙሉ። አዎ አቅም የለኝም። እንግዲህ አቅም እያለ በጣም እኔ ድሃ ሰው ነኝ። እየሰራው ነው ያለ 15 ልጆች አሉኝ። እነርሱን ኪራይ ሰርቼ ነው እያስተዳደርኩ ያለሁት። አቅም የለኝም። እነርሱ ደግሞ አቅም ያላቸው ሰዎች እንግዲህ ቅድም እንዳልኩት አሁን ይሄ ነገር ለምን አንቀሳቀስኪ፣ ይሄ ነገር ለምን አነሳይ፣ በሽንግልና በሰፈር ላይ እናያለን ሲሉ እንግዲህ አሁን በግ ሽጫለሁ ወይስ ዶሮ ሽጫለሁ፣ በሽንግልና ላይ ምንድን ነው ይሄ ነገር የሚደራደረው? ሽማግሌዎቹ ሰው ነው የሞተ ነገር፣ ሰው ነው ያጣሁት ሰው ነው። ሞቶ እንደሆነ አላየሁትም፣ ኖሮን እንደሆነ አላየሁትም። ዶሮ ሆኖ ነው በሽንግልና ሰዎቹ ለነማውቲ ብዬ ወደ እናንተ ወደ ህዝብ ወደ መንግስት የቀረብኩት በዚህ ነውና አደራ ብዬ ወደ እናንተ አመለክታለሁኝ። ይሄ ነው ያለኝ። እሺ አይዞት እንግዲህ በርቱ። ጉዳዩ በደንብ ህዝብን መንግስትም እያየው ነው። አዲስ ነገር ካለ ደግሞ መልሰን እየደወልን እንጠይቆታለን። የሚያግዞት ሰውም ከተገኘ ሰየው ነው። እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። እሺ
አሜን። እሺ አሜን አሜን። ክብር ይስጥልኝ። እሺ በጣም እግዚአብሔር ይባርካችሁ። አሜን አሜን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መረጃ ይህንን ይመስል ነበረ። ከዚህ ጉዳይ ጋር ተያይዞ እኛን አባት ማገዝ እንፈልጋለን፣ በሙያም በገንዘብም መርዳት እንፈልጋለን የምትሉም ካላችሁ ስልካቸውን እናኖርላቸዋለን ማለት ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ ግን እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን።